ያው ጥሩ ጥያቄ ነው። የትግራይ ህዝብ ያው ማንኛውም እንደሚያውቀው አሁን በሁሉም መመዘኛ በኢኮኖሚም ብታይ በኢኮኖሚም ደቀዋል ሳይሆን ኢኮኖሚም የነበረውን አጥተዋል። በጦርነት በፊት የነበረውን ሀብት ሙሉ በሙሉ ያጣለ፣ ወደ ልመና ይሄዳል፣ ወደ ስደት ይሄዳል። ከጦርነት በፊት የነበረው በቀዩ የነበረ ማህበራዊ ኑሮ እየመራ የነበረ አሁን ተፈናቅሎ በካምፕ ነው የሚገኘው። ወጣቱም ራሱ ተስፋ ቆርጦ ያው መሀል ሀገር የመጣለ፣ አዲስ አበባም የመጣለ፣ አገር አቋርጦ በስደትም ይሄዳል። ወጣቱን ተስፋ ቆርጦ እዛ ቢቀመጥም የስራ እድል ካልሰጠው ምንም ማድረግ አይችልም፣ አማራጭ የለውም። እዛ ምንም የሌለው እዛ አካባቢ ያለውም ቢሆን አልባሌ ቦታ ይውላል። ስለዚህ በኢኮኖሚ አንፃር በሁሉም መመዘኛ ስትለካው በቀውስ ውስጥ ነው ያለው፣ በቀውስ እየዋኘ ነው ያለው የትግራይ ህዝብ ማለት ነው። በፖለቲካ አንፃርም ብታየው ፖለቲካ ውጥንቅጡ ጠፍተዋል። እንደምታውቀው አስበው ከ2008 ነው የጀመረው የትግራይ ህዝብ ከልማት የወጣ ከ2008 ጀምሮ ነው የፖለቲካ ብልሽቱ እስካሁን በተለይ በትግራይ እስካሁን መልክ አልያዘም። ውጥንቅጡ ጠፍቶበታል። ውስጡም ተከፋፍለዋል። ያው የፖለቲካ ብልሽት ውስጡ ሲከፋፈል ወደ ህዝቡ ይወርዳል። እሊቱ ሲከፋፈል የምሁሩም ተከፋፍለዋል፣ ዲያስፖራውም ተከፋፍለዋል፣ የማህበረሰብ አንቂውም ተከፋፍለዋል፣ ያው የቲዲኤፍም ተከፋፍለዋል። አመራሩ ሲከፋፈል ሁሉ ተከፋፍለዋል። ስለዚህ በፖለቲካም ብታይ አሁን ማን ነው የትግራይ ህዝብ እየመራ ያለው ብትል ትቸገራለህ ማለት ነው። ፖለቲካሊ ማን ነው እየመራ ያለው ብትል ትቸገራለህ ማለት ነው። ስለዚህ ያቺ የምናውቃት ህወሓትም አሁን እውቅናዋን ህጋዊና ፖለቲካዊ ስብዕናዋን አጥታ ከስራለች ተብላ እሷም ጠፍታለች ማለት ነው። ምናልባት አመራሮቹ ሊኖሩ ይችላሉ። ህወሓት እንደ ህወሓት ግን ያቺ የምናውቃት ህወሓት የለችም። ፖለቲካሊም ራሷን የከሰረችው ኦፍ ኮርስ ፖለቲካሊ ራሷን የከሰረችው፣ ህጋዊም ራሷን የከሰረችው ማለት ነው። ስለዚህ አሁን ይብዛም ይነስም መጥፎም ትሁን ጥሩ ህዝቡን ኦርጋናይዝ አድርጋ ትንሽ ወደ ስርዓት የምታስገባ የነበረችም ህወሓትም የለችም። ስለዚህ በፖለቲካ ደረጃ አሸንፎ ህወሓት የትግራይ ህዝብ እየመራ ያለ የለንም ማለት ነው። ያው አንድ ያለው የጊዜያዊ አስተዳደሩ ብቻ ነው ያለው አሁን። ስለዚህ በፖለቲካም ብታይ እንደዛ ነው ያለው። ምክንያቱም ፖለቲካው ሲሻሻል ኢኮኖሚውም ትገባለህ፣ ማህበራዊም ይሻሻላል፣ ሌሎችንም ይሻሻላሉ። በጸጥታም በሰላምም በሁሉም ነገር ትሰራለህ ማለት ነው። ስለዚህ ፖለቲካው ሲበላሽ ሁሉም ኢኮኖሚም ቀውስ ይገባል፣ ማህበራዊ ቀውስም ስነልቦናዊ ቀውስም ሁሉም ተደባልቆበት የትግራይ ህዝብ አሁን ተስፋ ቆርጠዋል ማለት ነው። ስጋትና ተስፋ ውስጥ ነው። የህልውና አደጋ ላይ ተጋርጦበታል ማለት ነው። ስለዚህ አደገኛ ሁኔታ ነው ያለው የትግራይ ህዝብ። እሱም ብቻ እንዳይመስለ ማለት አሁን ደግሞ በጣም የሚያሳዝንህ አሁን በጠቀስኩልህ ቀውስ ውስጥ ነው ያለው። እንደገና የተፈጸመበትን ግፍ እንዲረሳ ወይም ደግሞ አለ አይደለ ቀለል አድርጎ እንዲያየው እየተደረገ ነው ማለት ነው። የትግራይ ህዝብ በስነ ልቦናም ይሁን በሁሉም አክሞ ወደ ልማት ወደ ሰላም ከማስገባት ይልቅ ይሁንንም እንዲረሳው እየተደረገ ነው ማለት ነው። ያኛውም ምንም ማለት አይደለም። ሻዕቢያም ያው በፊትም የኢትዮ ኤርትራ ጦርነት ያኔም በኤርትራ ህዝብ የፈጸመው ነገር ስላለ በሱ ቢጣፋ ምንም ማለት አይደለም ብሎ ቀለል ብሎ እንዲያየው የትግራይ ህዝብ እንዲለማመደው እየተደረገ ነው ማለት ነው። ሌላው ደግሞ በቃ ወንድምና እህቶች ነን፣ በስጋና ደም እንገናኛለን። ስለዚህ ያኛውን ቢጠፋ ምንም ችግር የለውምና ከነሱ ጋር አሁንም የትግራይ ፍላጎትና ጥቅም ከነሱ ጋር አብረን እናሳካዋለን የሚልም ወደዛ ቀስ እያረጉ በስነ ልቦና እየወሰዱ ነው ወደ ህዝቡ ማለት ነው። ህዝቡ ከአጀንዳው ውጭ ማለት ነው። አጀንዳው ፍላጎቱ ሌላ ነው፣ አጀንዳውም ሌላ ነው። ግን የነሱን ፍላጎት በህዝቡ ላይ እንዲጫንና ከፍላጎቱ ውጭ ወደ ሌላ ዳይቨርት እንዲሆን እየተደረገ ነው ማለት ነው። አሁን የትግራይ ህዝብ ከጦርነት በኋላም አለሁልህ የሚለው አለኝታም የሆነው ይፈልጋል። ገባ? ያው በትግራይ ውስጥ
ፖለቲካ ቀውስ ነው አለው ብያለሁ። ሌላ አካል ይፈልጋል። ግን ምንድነው ያለው የትግራይ ህዝብ እዛ ዳር ተጠግቶ ባይተዋር ሆኖ ዳር ተመልካች ነው ሆኖ ያለው የትግራይ ህዝብ አለሁኝ የሚለው የለም። አሁን የሚፈልገውን ነገር ፍላጎቱና ምኞቱ እመልስልሃለሁ የሚለው አካል የለም። ገባ? ይሄም አለ። ሁለተኛ ደግሞ በቃ ይህንን መንፈስ የኢትዮጵያዊነቱ መንፈስ ኦልሬዲ ተሸርሽረዋል። ካልተሸረሸረ መሸርሸር አለበት ብለው ተነስተዋል። አዎ ተብሎ ኢትዮጵያ ይህች ሀገር ከሃዲ ናት፣ የኢትዮጵያ ህዝብም ክዶሃል፣ ሀገርም ክዳሃለች። ስለዚህ ሁልጊዜ ችግሮች ከኢትዮጵያ ነው የሚመጡት። ስለዚህ ለቀጣይ ምን አይነት ችግር እንደዚህ አይነት እንደማይደግም እርግጠኛ አይደለም። ስለዚህ ያለህን አማራጭ ከዚህ አፈንግጠህ ወይም ደግሞ ተነጥለህ ወይም ራስን ትቆማለህ፣ ሀገር ትሆናለህ፣ ወይም ደግሞ ከሻቢያ ትወግናለህ፣ ወይም ደግሞ ከኤርትራ ጋር መቼም ሻቢያ አንድ ወረዳ ነው የሚሰጠን እንጂ ሻቢያ ለራሱ ሀገር አቅሞ እኛን ሀገር ሊያቆምልን አይችልም። ግን አስተሳሰቡ ነው የምልህ ምን ያህል አስተሳሰብ ጫፍ ወደ ጫፍ እየሄደ እንዳለ የሚያሳየህ ነው ማለት ነው። ስለዚህ ሻቢያም ራሱ ይህንን እድል በጣም ነው ይህንን እድል እየተጠቀመበት ነው ማለት ነው። እርስ በራሳችን ተዳማን ተቀባባን በደምና ስለዚህ አሁን ይህችን እድል ዳይቨርት አድርጌ መጠቀም አለብኝ ለግሌ ለራሱ ጥቅም ነው። እኛ ግን ምን አለን ተጨማሪ ዳ። ስለዚህ የትግራይ ህዝብ አሁን ወደ ጫፉኑ እንደገና ወደ ሌላ ከአጀንዳ ውጭ እንዲሄድ እየተደረገ ነው ማለት ነው። እርስዎ ተወልደው ያደጉት መቀሌ ነው፣ ቤተሰቦቹ መቀሌ ናቸው ያሉት። እንግዲህ ያው ዋና ከተማ ለፖለቲካ ቅርብ ነው ብዬ የማስበው የህወሓት ፍላጎት የህወሓት ስም አይደለም እንግዲህ የህወሓት ከፍተኛ አመራሮች ፍላጎት ይሄ ቢሆንም በተጨባጭ ህዝቡ ጋር ያለው ስሜት ምንድን ነው? እስቲ መረጃ በቅርብ ያገኛሉ ብዬ ነው። እርስዎ እንኳን ከሄዱ ቆዩ መሰለኝ። አይ ቅርብ ጊዜ ነው እንጂ ሄጃለሁ። ምንድን ነው ህዝቡ ጋር ያለው ስሜት አሁን? ይሄንን ይጋራል? አሁን አይጋራም። ምን መሰለህ አሁን የሚፈልገው ሰላም ነው። በቃ ሰላም ነው። ከምንም ከማንም ይሁን ሰላም ነው የሚፈልገው። ተመልሶ ወደ ጦርነት እንዲገባ አይፈልግም። የጥይት ድምጽ እንዲሰማም አይፈልግም። እስካሁን እኮ የሆነች ድሮን ወይም የሆነ ድምጽ ከተማ እኮ የድሮን ድምጽ አይነት ከሰማ እኮ ወደ ቤቱ ይሮጣል። ስለዚህ ከዚህ አንፃር ስታየው በቃ ሰላም ነው የሚፈልገው። ቢቻል ተመልሶ ወደ ልማቱ እንዲገባ ልክ የድሮ ኑሮ እንዲመለስ ነው የሚፈልገው። ወደ ልማቱ እንዲገባ ነው የሚፈልገውና የህዝቡ ፍላጎትና የአመራሩ ፍላጎት በጣም የተለያየ ነው። መንግስት እንዲመሰረትለት ይፈልጋል። ህዝባዊና ህጋዊ የሆነ መንግስት እንዲመሰረትለት ይፈልጋል። መንግስታዊ አገልግሎት ሁሉም ከላይ እስከታች እንዲዘረጋለት ይፈልጋል። ልጆቹ እንዲያስተምር ይፈልጋል። አሁን የትምህርት ማለት ትምህርት ቤት ብቻ አይደለም የወደመው ትግራይ ላይ አስተማሪም ነው የወደመው፣ አስተማሪም ነው የተሰዋው ማለት ነው። ስለዚህ ትምህርት ቤቱም አስተማሪውም የለም አሁን። ስለዚህ ተመልሰ ብዙ ነገር ነው የምትሰራው። አስተማሪ ማለት ለአሁኑ ትውልድም የሚያስተምር ማለት ነው። ኪሳራው ከባድ ነው፣ ቀላል እንዳይመስልህ። ብዙ ትምህርት ቤቶች ወድመዋል። ስለዚህ እነሱን ተመልሶ እንዲሰራለት ይፈልጋል። መሰረተ ልማቱ ተመልሶ እንዲገነባለት ይፈልጋል። የሚፈልገው ይሄ ነው። እኔ ግራ የሚገባኝ ነገር ይህን እያወቁ እነኚህ የሚባሉት አመራሮች የህወሓት ጊዜያዊ አስተዳደሩ ማለት አይደለም እስካሁን ለምንድን ነው ጦርነትን የሚያቀነቅኑት? ዛቻ ነው የምንሰማው። ምንድን ነው ማለት? ምን መሰለህ ወደዚህስ መግባት ይገባን ነበር እንዴ? ትላንት እኮ ሁላችን አብረን በአንድ ጠረጴዛ ነበርን እኮ፣ በአንድ ጠረጴዛ እኮ ነበርን። አሁን በጠላትነት ተፈራርጀን ወደ መገዳደል የገባን እኮ ትላንት አብረን ነበር። ዋናው ግን ያው እኔ ከሌለሁበት እኔ ያልኩበት ካልሆነ እኔ መርጬ አንተ ካልተከተልከኝ ተከተለኝ ካልሆነ የኔ ሐሳብ ነው ልክ። ምክንያቱም የህወሓት መርህ እንደዛ አይደለም። ህዝብ እንኳን ቢሳሳት ማንኛውም እንኳን ቢሳሳት ከስተቱ እንዲማር ነው ቦታውን ትለቅለትና ከስተቱ እንዲማር ነው የምታረገው። የበፊቱ እንደዛ ነው። ከስተቱ እንዲማር ነው የምታረገው። መጀመሪያ የሐሳብ ፍጭት ይመጣል፣ የሐሳብ ትግል ይመጣል። ልዩነት ቢፈጠርም ወደ ህዝብ ይወርዳል። ህዝቡም የኔ ሳይሆን ያንተ ነው ልክ ካለ እኔ የተሳሳትኩ እንኳን ቢመስለኝ ምንድነው የማረገው? የህዝቡን ነው የምቀበለው፣ ተቀብዬ ነው የሚሄደው። ይሄ ሁሉ ትግል እያደረግን የነበርን እኮ ከመጀመሪያው ፕሮግራም የሚሆን ምንም ይሁን ሁሉ ብታየው ወደ ጦርነት የሚያስገባ አይደለም።
ከዛ ስንወጣ ግን የራስና የግል ፍላጎት የራስህ ክብር የራስህ ስልጣን የራስህ ጥቅም የምታስቀድም ከሆነ አጀንዳ የህዝብ አይሆንም። የጦርነቱ ምንጭ ይሆናል። በፍጹም የአጀንዳ የህዝብ ጦርነት እንዴት ብሎ የህዝብ አጀንዳ ሊሆን ይችላል? ጦርነት እንዴት ብሎ የህዝብ ፍላጎት ሊሆን ይችላል? ስለዚህ ከመጀመሪያውም እስከ መጨረሻውም አሁን ነው እንደዛ ነው። ምክንያቱም መጀመሪያው የሀሳብ ልዩነት ነው ወደዚህ ያደረሰን። ሀሳብ ልዩነትን አቻችሎ ተግባብቶ ከመሄድ ከማስተናገድ አንፃር ነው ወደዚህ ያመራን ማለት ነው። ስለዚህ የኔ ሀሳብ ተቀባይነት ካላገኘ የኔ ሀሳብ ካላሸነፈ የኔ ሀሳብ ገዢ ካልሆነ ስለዚህ አንተ የለህም ማለት ነው። ስለዚህ የኔን ካንተ በላይ የሚል አስተሳሰብ ካለ አንዳንዴ እንኳን ያንተ ሀሳብ አሸናፊ ቢሆንም ከተሸነፍክ ለጊዜው ትሸነፋለህ። ለጊዜው ለቀጣዩ አሸናፊ እንድትሆን ማለት ነው። ቀጣይ እንድታሸንፍ ለጊዜው አሸናፊ ትሆናለህ። አለበለዚያ ግን እኔ እናንተ በሐሳብ ስንለያይ አንተም ሸሚዝህን እንትን ካደረክ እኔም ሸሚዝህን ከዛ ቀጥሎ ወዴት ነው? ወደ ጦርነት ነው ማለት ነው። ስለዚህ እንዴት ብለን እርስ በራሳችን ደም ይፋሰሳል? ከዛ በኋላ ምንድነው የሆነው? መሪዎች እኮ አሉ፣ እኔም አለሁ መጣሁ እኮ እዚህ ያማኮረፈ አይደለ? ከዛ ሲያኮርፍ እንግዲህ ወደ ጦርነት ተገባ። ያም ህዝቡ ሰበሰበ፣ ወጣቱን አሳለቀ፣ ወጣቱን አለቀ፣ ህዝቡን ተጎሳቆለ፣ መከራ አሳሩን አየ። አመራሩ ግን አለ። ያ እንደገና ሁለተኛ እንደገና ማለት ነው። አሁንም ይሄን እንኳን አይጸጽትም። እሱ ግራ የሚገባኝ በጣም ወሰደም ወይ? አዎ ይሄ ትምህርት መውሰድ አይቻልም። እንደ ተራ ሰው መኖር አትችልም። እንደ ተራ ሰው ከህዝቡ ጋር ሆነህ ማለት ነው፣ ህዝብ ከምታስጨርስ። ግን አሁንም አስበው ያኛው ሳያልቅ ከሚሊዮን በላይ ወጣት ጨርሰ ከሚሊዮን በላይ ህዝብ አፈናቅለ ጠቅላላ የህዝብህና የመንግስትን ንብረት ጠቅላላ ወድሞ ወደ ኋላ 40 እና 50 አመት ህዝብህን እንዲመለስ አድርገ እንደገና ተመልሰው ወደ ጦርነት። ከጦርነት ምን ይገኛል? ማንም የሚገኝ ነገር የለም። ማንም ሊያተርፍ አይችልም። የሚያተርፈው ኪሳራ ብቻ ነው። ስለዚህ አሁንም ያለፈው እንዳይበቃ አሁንም ወደዛ መሄዱ ነው አሁን በጣም የሚገርመው ማለት ነው። ያለፈው ተሳሳታለ፣ ስህተት ተፈጥሯል ኦሬዲ። ያንን ስህተት ከማረም ይልቅ እንደገና ሁሉ ጊዜ በስህተት እየተራመድክ መጨረሻው ግን ያው የስህተት ውጤቱ ኪሳራ ነው እና አሁንም ሁኔታው እንደምታየው ነው ማለት ነው። ጊዜ አስተዳደሩ ጋር የነበረው ግጭት አቶ ጌታቸው እያሉ የደረሰበትን ነገር ለመጨረሻው አሁን ደግሞ ድጋሚ እያየን ነው። እንደገና ከጀነራል ታደሰ ጋራም ውዝግብ እያየን ነው። ካልታዘዘ ምንድነው መንስኤው? ካልታዘዘ ጀነራል ታደሰ ወረደም ካልታዘዘ ግድ ነው። አዎ ጌታቸውም አልታዘዘም፣ ያው አገኘው። ታደሰም ካልታዘዘ ግድ ነው። የሚመጣው ሌላም ካልታዘዘ ወይም ራሳቸው መሆን አለባቸው፣ ስልጣኑን መያዝ አለባቸው። ራሳቸው ስልጣን ካልያዙ ደግሞ በእጅ አዙር የሚያዙዙበት ሰው እዛ መቀመጥ አለበት። አሁን ታደሰ ለምሳሌ የፕሪቶሪያ ውል ከማን ጋር ነው የተፈራረመው? ከፌደራል መንግስት ነው። የግድ ነው ከፌደራል መንግስት የጠበቀ ግንኙነት እንዲኖር ግድ ነው። ለምን ብለ ለህዝብ ዓላማ አለ አይደለ? ያ የፕሪቶሪያ ውል ግድ ነው። ሳትፈልግም እንኳን ቢሆን ለዛችኛዋ ስራ ለመፈጸም የግድ ነው። ስለዚህ ትንሽ ከፌደራል መንግስት ከታየ በቃ ባንዳነ። አሁን ደግሞ የጽምዶ የሚባል ነገር አለ። ምንድነው እሱ ነገር? ጽምረት የሚባል ነገር አለ። አሁን መጀመሪያ ፌደራል መንግስት ከተገናኘ ወይም ወደዚህ ዞር ካልክ ባንዳነ፣ ከሃዲነ፣ ተላላኪና ማለት ነው። አሁን ደግሞ ከሻቢያና አሁን እየጀማመሩት ያሉ ነገር እሱን ከተቃወምክ አሁን ደግሞ ባንዳነ። ጠቅላላ ህዝቡ ባንዳ በባንዳ ሆነ። ምክንያቱም ወደዚህ የሚገናኝም አለ፣ እንደገና እሱን የሚቃወሙም አለ። እሱም ባንዳ ነው። አሁን ጥምዶ በቃ ኦፊሻል ነው ማለት ነው። ኦፊሻል ማንዴት ብሎ አያረጉትም። ምን መሰለህ ኦፊሻሊ ተገናኘን ብለው ተፈራርሙ አያረጉት። ምክንያቱም ያውቃሉ አያረጉትም። ኢሳያስም ቢሆን አያረገውም፣ ህወሓትም ቢሆን አያረገውም። ውስጥ ለውስጥ ነው። ውስጥ ለውስጥ የሚሰራ ሁልጊዜ ውስጥ ለውስጥ የምሰራ ከሆነ ህጋዊ አይደለም። ህዝባዊ መሰረትም ሊኖረው ከማን ነው የሚደበቁት? ከህዝቡ ነው የሚደበቁት። ከህዝቡ ማለት ከትግራይ ህዝብ ደብቀው ነው የሚያደርጉት አይደለም። ህጉን ስለሚያውቁት የሚደርስባቸው ነገር ስለሚያውቁ ለትግራይ ህዝብና የሚነገረው ሌላ ነው። ምን እንደሚሉት ምን መሰለ፣ ለህዝብ የምትነግረው ሌላ ነው፣ የምትሰራው ሌላ ነው። አሁን ለምሳሌ ለሰላም ብለን ነው ከሻቢያ ጋር እየተገናኘን ያለ ነው። ለሰላም ብለን ነው፣ የግዛታዊ አንድነታችን ለመመለስ ነው።
በቃ ሀገርም ለመመስረት ነው የሚልም አለ። አባይ ትግራይ ታላቅ ትግራይ ለመመስረት ነው ወይም ደግሞ ታላቅ ኤርትራ ለመመስረት ነው ወይም ከሁለቱም ኤርትራና ትግራይ አንድ ለማድረግ ነው። ስለዚህ ካሁን በኋላ ከዚች ከሃዲ ሀገር መገላገል አለብን። እንደዚህ ያሉ በይፋ ይናገራሉ፣ ይናገራሉ። ትግርኛ ስለሆነ ነው እንጂ በግልጽ ይናገራሉ። እነሱ ሳይሆን የነሱን አፍ ሆኖ የሚናገሩ አሉ። ስለዚህ በግልጽ ነው፣ አሁን በግልጽ ነው። እነሱ እንትንም ህወሓትና ሻዕቢያ ፊት ለፊት ጠረጴዛ ግን በፍጹም አይገናኙም፣ አይታዩም። ያኔ አለቀ ማለት ነው። ያኔ አለቀ። ቢገናኙም አይታዩም። ቢገናኙም በስውር ነው እንጂ ኦፊሻል አያረጉትም። በስውርማ ያው ቆይተዋል እኮ በስውር ቆይተዋል። ግን ምክንያቱም ምን መሰለ እንትና አቦይ ስብሃት እኮ ኢሳያስ ብጻይ ሲል ብጻይ ማለት ጓዴ ማለት ነው። ብጻይ ብሎ ሲጠራ እኮ እሱ ራሱ እኮ ትርጉም አለው። ብጻይ እንዴት ብሎ ባለፈው ነው አምና ነው ብቻ ብዙ አድርጎ እኔ ብጻይ ሲል በቃ ደነገጥኩኝ። የምላስ ወለምታ አይደለም ይሄ፣ ምላስ ወለምታ ነው፣ ምልክት ነው እያሳየ ያለው ማለት ነው። ከዛ ጊዜ ጀምሮ እየተጀማመረ ሄደ። አሁን ደግሞ ከፍ አለ ማለት ነው። አሁን በስነ ስርዓት ከፍ አለ። ስለዚህ ይሄ የትግራይ ህዝብ ፍላጎት ነው። እንዲያው ምናልባት መረጃውን ካለ ጊዜያዊ አስተዳደሩ ሲፈርስና ወታደራዊ ኃይሉን ሲቆጣጠረው ቀጥታ የትግራይ ህዝብ ደንግጦ ያለውን ወደ መሀል ሀገር ነው የመጣው። ብዙ ሰው ያቺ ደግሞ ጥምረት ወይም ደግሞ ጽምዶ ስትባልም ደንግጦ ነው የትግራይ ህዝብ ደንግጦ ነው የወጣው። ስለዚህ ቲዲኤፍም ተከፋፍሎ አለ። ሁለቱን እንትን እንዲሉ ማለት ነው፣ ሁለቱን እንዲጫረሱ ነው። ሌላ ምንም አይደለም እኮ። ስለዚህ የህዝብ ፍላጎት ሌላ ነው፣ የሚፈልገው ሌላ ነው፣ የሚሰራው ደግሞ ሌላ ነው። አይገናኝም ጠቅላላ። በጣም ነው የሚያሳዝንህ። ለምን እንደዛ እንደሆነ ሊገባህ አይችልም ማለት አንዳንድ ጊዜ በፖለቲካ ቋሚ የሚባል ወዳጅ የለም፣ ቋሚ የሚባል ጠላት የለም ይባላል። ልክም ነው። በፖለቲካ እንደዛ ነው። ያንን ሁሉ ትፋጅና ከዛ በኋላ ይህንን ተሳስተን ነበር ካሁን በኋላ ቀይረናል ተብሎ ወደ አንድ ትመጣለህ። ይቻላል። ይሄ ግን የተለየ ነው፣ ከዛ የተለየ ነው። ምክንያቱም እኛ ክልል ነን እኮ፣ ክልል ነን። አገር እየመራን አይደለንም እኮ። አገር የሚመራው ሌላ ነው። አገሪቱ ደግሞ ከውጭ አገሮች የምትገናኝበት ስርዓት አላት፣ ህግ አላት። የፌደራል መንግስት ስልጣን ነው። አዎ ህግ አላት። ስለዚህ ቢገናኝም አገር ከአገር ነው የሚገናኘው፣ አገር ከአገር ነው የሚገናኘው እንጂ አገር ከክልል ሲገናኝ ነገር ፈልጎ ነው የሚሆነው። መቼም ይሄ ሁሉም ያውቃል። የትግራይ የህወሓት አመራሮች ይሄ አያውቁትም አይባልም፣ ያውቁታል። ምን ይመጣብኛል የሚመጣውን እናያለን ከማለት ካልሆነ አንፃር ማለት ነው። ስለዚህ የሚሄዱት መንገድ የጥፋት መንገድ ነው። ህዝብ የሚፈልገው ደግሞ የሰላምና የልማት መንገድ ነው። ስለዚህ ይሄ የጥፋት መንገድ ነው፣ ይሄ ደግሞ የሰላምና የልማት መንገድ ነው። ስለዚህ የህዝብ አጀንዳ አይደለም፣ የህዝብ ፍላጎቱም ምኞቱም አይደለም ማለት ነው። ብዙ ሰዎች ምን ይላሉ? አሁን ትግራይ ውስጥ እየተከናወነ ያለው የፖለቲካ አዝማሚያ በፍጹም የትግራይ ህዝብ ኢቨን የህወሓት አይደለም፣ የኤርትራ የሻዕቢያ ፍላጎት ነው። አሁን ህወሓትን እንመራለን ብለው የተቀመጡ ሰዎች በራሳቸው ችግር ምክንያት አገልጋይ ሆነዋል የሻዕቢያ እና ለዚህ ነው ከትግራይ ፍላጎት ውጭ የሚያራምዱት እንጂ በጭራሽ ጁኒየር ታናሽ አጋር ሆነው ሻዕቢያ ስር መወተፍ ለትግራይ ክብርም ህልውናም ምንም የታወቀ ነገር ነው አጥፊነቱ። ነገር ግን ሰዎቹ ህልውናችን እናስቀጥላለን ብለው ምናልባትም ደግሞ ያው የነበራቸው ነገር ለመመለስ እንችላለን ብለው የሚያስቡት በዚህ ነገር ስለሆነ ብቻ ነው ይላሉ። እንዴት ያዩታል አስተያየት? አሁን ሌላ መንገድ ነው እየተፈለገ ያለው። መጀመሪያ ያው ምልልሱ ትግራይና ፌደራል ነበረ፣ ለስልጣን ምልልሱ ነበረ። ስልጣን ሰጠኝ አልሰጥህም ነበረ። ይህም ሊሳካ አልቻለም። በቃ በዚህ መንገድ እንደማይሳካ ታወቀ። ይልቁንስ መሳካት ብቻ ሳይሆን አሁንም ስርዓት ካልያዛችሁ ህወሓትም ይከስማል፣ እናንተም ትጠፋላችሁ ተባለ። ህግና ስርዓት ካልተከተላችሁ ተባለ። ያላቸው አማራጭ ምንድነው? አሁን ሌላ አማራጭ እኮ የለም። አብሮህ የሚጠፋ ነው የምትፈልገው። መቼም ሻዕቢያ አብረን የሚጠፋ እንጂ
የጥፋት ጓደኛ እንጂ የልማት ጓደኛ ሊሆን አይችልም። አይተነዋል ባለፈው ምንለው ነበር። ስለዚህ ሻዕቢያ የሚፈልገው ከሆነ ለጦርነት ነው፣ ለጥፋት ነው። ምክንያቱም የረጅም ራዕይ ያለው እሱ የረጅም አጀንዳ አለው። ኢትዮጵያን ማፈራረስ፣ ኢትዮጵያን ማፍረስ የሚቻለው ደግሞ ህወሓትን በማፍረስ የትግራይ ህዝብን በማፍረስ በመበታተን ነው ይላል። ከዛ በኋላ ቀላል ነው በተን ነው የሚል የረጅም ራዕይ ያለው። አሁን ደግሞ እኛ ከሌለንባት፣ ምክንያቱም ህወሓት እኛ ከሌለንባት ትፍረስ ተባለ፣ ፈረሰች። ትግራይም እኛ ከሌለንባት ትከፋፈል ተባለ፣ እየተከፋፈለ ነው በየዞኑ በየአካባቢው። የከባቢያውነት ችግር ሰፊ አለ። ስለዚህ አሁንም እስከ መጨረሻ፣ ምክንያቱም አገር የማፍረስ አጀንዳ ነው ያለው ህወሓት የሚያምንበት። ከመጀመሪያው በፊትም እያልን የነበረው አገር የማፍረስ አጀንዳ ነው ያለው፣ የትግራይ ህዝብ የማጥፋት አጀንዳ ነው ያለው እያልን። አሁን ግን አገርም ከሌለሁበት፣ ክልልም ከሌለሁበት፣ ፓርቲም ከሌለሁበት ሁሉም ይጀው ይጥፋ ነው። ሁሉም ይጀው እጠፋለሁ ነው። ምክንያቱም ሁለቱም ተቀናጅተው ሌሎችም የውስጣችን ብረት ያነገቡም ትጥቅ ታጥቀው የሚታገሉም ሊኖሩ ይችላሉ። ሌሎች ተቃዋሚዎችም ሊኖሩ ይችላሉ። የውስጥ አካል ፈጥሬ አሁንም ኢትዮጵያን አፈርሳታለሁ ነው። መቼም ሻዕቢያ ራሱ አይገባም፣ ታዝሎ ነው የሚገባው፣ የታወቀ ነው። ስለዚህ የሚያዝለው ማን ነው? ራሱ አይገባም፣ በፍጹም ራሱ አይገባም። ምክንያቱም የኢትዮጵያ ሁኔታ አይቶታል። እንድቻ አይነካትም። የኢትዮጵያ ሁኔታ ስላያት ማለት ነው። አቅሟን አይተዋታል፣ ምን እንደሆነ፣ የት ላይ እንደደረሰች ደግሞ የኢትዮጵያ ህዝብ ያውቀዋል። መቼም እዛም የምንጣላው ሻዕቢያ ትንሽ ነካ ካደረገን አንድ እንሆናለን፣ አይቀርም። ስለዚህ ይህንን ያውቀዋል። ግን በምን ይፈልጋል? በውስጥ ያለውን እንዲለኮስ ይፈልጋል። ከዛ በኋላ ታዝሎ ይመጣል ማለት ነው። ዋናው ደግሞ የሚነሩ የትግራይ ህዝብ ነው። የሚጀመረው በጣም የሚያሳዝነኝ ሌላ እንዳይመስልህ፣ የሚጠፋው የትግራይ ህዝብ ነው መጀመሪያ። ሜዳው የሚሆነው የትግራይ ሜዳ ነው የሚሆነው። የጦርነት አውድማ የሚሆነውም የትግራይ ክልል ነው፣ እንደ ክልል የሚሆነው። እሱም የሚፈልጋት እሷ ናት። ምክንያቱም እዛ አካባቢ እንዲሆን አይፈልግም፣ በፍጹም አያረገው። እንደ ምንድነው የሚባለው፣ እንደ ምሽግ የሚጠቀመውም የትግራይ ህዝብ ነው። እንደ የትግራይ የጦርነት አውድማ የሚጠቀመውም የትግራይ መሬት ነው። ስለዚህ ከዚህ አይነት ጭካኔ፣ የጭካኔ ጥበብ የተሞላበት አካል እንዴት ብለህ ትሰለፋለህ? በጣም ጥሩ ጥያቄ እሱ ነው። አሁን የትግራይ ኤሊት፣ የትግራይ ምሁራን ምን እያደረጉ ነው? አብዛኛው ይቃወመዋል። አብዛኛው ይቃወመዋል። መቃወም ብቻ ነው። ሁሉም እኮ ተግባራዊ እንቅስቃሴ ሳያስፈልግም። ተግባራዊ እንቅስቃሴ እንዴት? አሁን እዛ ባይሆን በዓለም ላይ የተበተነ የትግራይ ዲያስፖራ አለ፣ እዚህ መሀል ሀገር ላይ የሚኖር ሰው አለ። ይሄ ቢያንስ ተደራጅቶ ኖ ማለት የለበትም? እሱ ኋላ በምን ይፈታ የሚለው ከጠየቀኝ መልሰዋል። ምን ማድረግ ይሻላል የሚለው ምክንያቱም አሁን ያለው ሁኔታ በአንድ አካል ብቻ የሚፈታ አይደለም። ሁሉም የትግራይ የፖለቲካ ብዙ ፓርቲዎች አሉ፣ ወደ 10 ምናምን ፓርቲዎች አሉ በትግራይ ውስጥ። ትልቁም ይሁን ትንሹ ቁጭ ብሎ የሚመካከርበት፣ ቁጭ ብሎ ተመካክሮ እንዴት ነው ማድረግ ያለብን ብሎ እሱን ቴክ ኦቨር ካላደረገው አሁንም ይቀጥላል። ምክንያቱም እንዴት የተወሰነ ሰው ሊያሸንፍ ይችላል? ብዙ ፓርቲዎች እየተቃወሙት እኮ ነው። የትግራይ ተፎካካሪ ፓርቲዎች እዛ ያሉ ኦልሬዲ የተወሰኑ አንድ ነው ወይም ሁለት ብቻ ካልሆነ በስተቀር ሁሉም እየተቃወሙት ነው። ግን ይህንን መቃወም ወደ አንድ ጠረጴዛ ይመጣል። ወደ አንድ ጠረጴዛ ሲመጣ ኃይል ይኖረዋል። ገባ? ኃይል ይኖረዋል። ከዛ በኋላ ህዝብ ከጎንህ ታሰልፋለህ፣ ወደ ህዝብ ትወርዳለህ፣ ህዝብን በደንብ ታወያየዋለህ፣ አደጋውን ታሳየዋለህ። እንደገና ተመልሶ ወዴት እየገባ እንዳለ። ባለፈው ጦርነት እኮ ለሰላም ነው እየተዘጋጀን ያለ ነው እኮ ብለናል። እኛ እየተዘጋጀን ያለ ነው ለሰላም ነው። የትግራይ መሬት ደግሞ የጦርነት አውድማ እናረጋትን ብለን እኮ ነው እየሰበክነው የነበርነው ባለፈው። ስለዚህ የምንናገረው ሌላ ነው፣ ውስጣችን የምናስበው ሌላ ነው። ስለዚህ ይህንን ለየት አድርጎ የሚያሳይ ወደ ህዝቡ መረጃ የሚሰጥ
ሁኔታውን በደንብ የሚያብራራ አካል ይፈልጋል። ስለዚህ አብዛኛው ያለው ስታየው ግን የፖለቲካ ፓርቲዎች አሉ፣ መግለጫዎች ይሰጣሉ፣ ይከራከራሉ፣ እየተቃወሙት ነው፣ ብዙ እየለፉ ነው፣ ብዙ ጠንካራ ሰዎች አሉ። እነዚህ አካላቶች ግን ሌሎችም ተሰባስበው ምሁራኖችም አሉ፣ ምሁራኖችም ወዳን እነዛ ነባሮችም አሉ፣ ነባር የህወሓት ታጋዮችም አሉ፣ ሁሉን ነገር የሚያውቁ አሉ። አሁን እየሄድበት ያለው የትግራይ ህዝብ የሚያጠፋ ነው። ህዝብ እንደ ህዝብ የሚያጠፋ መሆኑን በደንብ የገባቸው አሉ። ግን እነሱ ምንድነው በየአካባቢ ነው የሚናገሩት። ግን እነዚህም ራሳቸው ኦርጋናይዝ መሆን አለባቸው። አይቀርም ቢያስባል። አዎ፣ ምክንያቱም የትግራይ ህዝብ እንዴት እናድነው ነው አሁን ዋናው አጀንዳችን። የትግራይ ህዝብ እንዴት እናድነው። አሁን እንዴት ምርጫ እናካሄድ አይደለም፣ እንዴት ምርጫ እናካሄድ አይደለም። አሁን እንዴት ወደ ልማት እንግባ አይደለም። የትግራይ ህዝብ የህልውና አደጋ ላይ ተጋርጦበታል። ስለዚህ ይህንን እንዴት እናድነው ብለን ግን ቁጭ ብሎ መወያየት ነው ዋናው ትልቁ መፍትሄ። አሁን እነሱ ያው ከንትን ውጭ ነው ቢባሉ ያው አንዳንዴ ያው ራስህን የዘረጋው ተቋም፣ ራስህን የዘረጋው ስርዓት፣ ራስህን ያወጣው ህግ ወደ ራስህ ሲመጣ አልቀበለውም ማለት አትችልም። አሁን እየሆነ ነው ያለው እንደዛ ነው። ስለዚህ ይህንን አካሄድ ግን እውቅና መስጠት የለብህም። ይህንን እውቅና በኃይል ይሁን ማለት አይደለም። ህዝቡ ራሱ ነው ህዝቡ እንትን ማለት ያለበት ራሱ ነው መታገል። እንዲታገል ግን ምን ትፈጥርለታለህ? ሜዳውን ክፍት ታደርግለታለህ ማለት ነው። አሁን ሁሉ የመታገያ ሜዳ ስለተዘጋ ምንም ማድረግ አይችልም ህዝቡ። ወይም ዝም ብሎ ማዳመጥ ነው ወይም ደግሞ ያው በስጋት እንዲኖር ነው። ከዛ የመጣበትን ነገር እንደገና ተመልሶ መጋፈጥ ነው የሚሆነው ማለት ነው። ለረጅም ጊዜ ህወሓት ውስጥ ግልጽነት፣ ተጠያቂነት አለመኖሩ ለዚህ ያበቃው የሚሉ ሰዎች አሉ። ለረጅም ጊዜ ህወሓት አሁን እንደደረሰበት መፈረካከስ ያበቃው ፓርቲ ውስጥ ለረጅም ጊዜ ግልጽነት፣ ተጠያቂነትም አልነበረም። አሁንም መረጋገጥ ያለበት እሱ ነው ብለው የሚያስቡ ሰዎች አሉ። ያምናሉ በዚህ? አዎ፣ ማለት እንትኑ አለ፣ አካሄዱ አለ፣ መሳሪያው አለ። እሱ አልተጠቀምንበትም እንጂ እኮ በህወሓት ላይ ተጠያቂነት አሁን እያንዳንዱ መሪ በግልም ይሁን እንደ አካል እንደ ድርጅት ለአባላቱ ነው ተጠሪነቱ። ለአባላቱ በየደረጃው ያለው ለጉባኤው ለምናምን የሚባል ነገር አለ። ህዝቡ ደግሞ ለህዝቡም ደግሞ በአደረጃጀቱ ማለት ነው ተጠያቂነቱ። ይሄ ሁሉ አይሰራም፣ ፓራላይዝ ሆነዋል። ምክንያቱም በሁሉም አካባቢ አንተን የሚቀበልና አንተን የሚመስል ያንተ ሐሳብ የሚቀበል ለአንተ ሐሳብ ተገዢ የሚሆን ነው የምትፈጥረው። አሁን ይሄ ኔትወርክ ምናምን የምንለው ነገር አለ። ኔትወርኩ በዛ ተተክተዋል እንጂ ህወሓት እኮ እያንዳንዱ መሪ የሚለካበት የሚጠየቅበት ስርዓት አለው። ሲያጠፋ እንዴት ነው የሚጠየቀው? ማን ነው የሚጠይቀው? እንዴት ነው የሚቀጣው? እንዴት ነው ከአንድ ደረጃ ወደ ሌላ ደረጃ በመሪነት ደረጃ እያደገ የሚሄደው የሚለው ስርዓት አለ። ይህን ጠቅላላ ኮምፕሊትሊ ቀርተዋል። ይህን ብንጠቀምማ ያው ህዝባዊነታችን ቦታው ላይ ነው ያለው ማለት ነው። የዓላማ ጽናታችን ቦታው ላይ ነው ያለው ነው የምትለው። ይህን ኮምፕሊትሊ ኮራፕትድ ሆኗል። ስለዚህ እዛ ከላይም የሚያወጣ ወደ ላይ ከፍ የሚያደርግም የራስህ ቡድን አለ። ሌላ አንተ የማትፈልገው የሚያወርድልህም የራስህ ቡድን አለ ማለት ነው። ስለዚህ በጥቅም ላይ የተመሰረተ፣ በጓደኝነት ላይ የተመሰረተ፣ በዝምድና ላይ የተመሰረተ ግንኙነት እንዲኖር ተደረገ። ስለዚህ ይህንን ከዚህ የምታየው ምንድነው? በቃ ይቺ ወንበር ለክብርህ፣ ለጥቅምህ፣ ለስልጣንህ ብቻ እንድትሆን ሆነች ማለት ነው። ይቺ ወንበር የነካ ድራሽን ነው የሚጠፋው። ያንተን ሐሳብ የሚቃወም ድራሽን ነው የሚጠፋው። አዲስ ሐሳብ ያመጣ ካለ አዲስ ሐሳብ ለየት ያለ አሁን ያው ባንዳ ምናምን የሚባል እኮ የተለየ ሐሳብ ስለያዘ ነው። ስለዚህ ተጠያቂነትና ግልጽነት የሚያሰፍን አሰራር አለ። ግን ከመጠቀም አንጻር ግን
ዋናው ወደዚህ ችግር ወደ ውስብስብ ችግር ያመጣንም ያው ይሄ ነው ማለት ነው እንጂ ስላልነበረ አይደለም። በወረቀት ላይ አለ። በወረቀት ላይ አለ፣ በተግባር ግን በተግባር አሁን በቅርቡ የሆኑ ነገር ስናስታውስ እዛ ከነበሩት ወታደራዊ አመራሮች የተወሰኑት ጊዜያዊ አስተዳደሩን አንፈልግም ብለው ጥቂት የህወሓትን አመራሮች ደግፈው አፈረሱት። አሁን ያለውንም ጊዜያዊ አስተዳደር ከፌደራል መንግስት ጋር ባለው ግንኙነት ብቻ እያወገዙት ነው። አዝማማው አያምርም። እንግዲህ ከፌደራል መንግስት ጋር መገናኘት ማለት ሰርቪስ ማለት ነው፣ በጀት ማለት ነው፣ ህልውና ማለት ነው ለትግራይ ህዝብ። አሁን በትግራይ ህዝብ ከፌደራል መንግስት ተለይተ ኑር ሊባል አይችልም። በተጨባጭ ህልውና ላይ አደጋ የሚጋለጠው መልሰው ግን ጊዜያዊ አስተዳደሩን የነበረውንም አሁንም ያለውን ከፌደራል መንግስት ጋር ባለው ግንኙነት ብቻ እያወገዙ የእኛን ትዕዛዝ ተቀበል የሚል አዝማሚያ ነው እንዳሉ ያሉት። አሁን ይህንን እያረገ ያለው በእኔ አረዳድ ወታደራዊ አመራሩ ነው። በተጨባጭ አሁን ትግራይ ላይ አሁን ቅድም ሲነገር የነበረውን ተግባሩ እየፈጸመ ያለው መሳሪያ ያነገበው ኃይል አይደለም ማለት ልክ ነህ። መጀመሪያው ትልቁ ስህተት እዛ ላይ እንዳይመስልህ እያደገ መጣና ወደዛ ደረሰ እንጂ አሁን ለምሳሌ በማዕከላዊ ኮሚቴ የህወሓት ስብሰባ ወታደራዊ አመራሩ ወደዛ ለምን ይገባ ነው የምትለው? ለምን ገባ? ለምን ይገባል? እንደዛ የሚል አሰራር የለም። ምናልባት ችግር የሚፈታ ከሆነ እንኳን ውጭ ሆነ ነው እንጂ ወደዛ ውስጥ ገባና ከዛ አንተ ለማን ነው የምትገመግመው? ምን ብለህ ነው የምትገመግመው? ለአንዱን መደገፍ፣ ለአንዱን መቃወም፣ ለአንዱን ከፍ ማድረግ፣ ለአንዱን ዝቅ ማድረግ መጣ። ልዩነቱ አሰፉት አይደለ? እዛ ውስጥ የማዕከላዊ ኮሚቴ በውስጣቸው የነበረው የሀሳብ ልዩነት ግድ ነው መኖርም አለበት። አንዳንዴ ግን በፊትም ስላልነበረ አይደለም። ልዩነትህን ይዘህ ግን ህዝብን ማዳን አለብኝ ብለህ ነው ልዩነትን ለጊዜው የምታስቀምጠው። እነሱ ስለገቡ ግን ያንን ልዩነት እንዲሰፋ አደረገ። ከዛ በኋላ አይ እገሌማ የመከታ ምንድነው በአማርኛ አላውቀውም። መከታ ነው። የጀርባ አጥንት ነው፣ መውረድ የለበትም፣ ዝቅ ማለትም የለበትም። ስለዚህ ዝቅ ማለት ያለብህ አንተ ነህ መባባል መጣ። ሽንግልና መጣ። በሽንግልና ስልጣን መስጠት፣ በሽንግልና ከስልጣን ላይ አድራጊ ፈጣሪ መሆን ነው ያመልዘው። እዛ ላይ ነው የተጀመረው። ያ ፖለቲካ ሽንፈት ያልኩ እዛ ላይ ነው። የፖለቲካ ክስረት ካለፈውም የባሰ ክስረት እዛ ላይ ነው ያልኩ። ምክንያቱም የሀሳብ ድርቀት ካጋጠመ ወደ ኃይል ነው የምትገባ። የሀሳብ ድርቀት ያጋጠመው ድሮም ነበረ፣ የባሰበት ግን ያኔ ነው። ከዛ እነሱ ገቡ። ከዛ በኋላ እንደዛ እያሉ ቀጠሉ። መጨረሻ ውግንናው ወዴተን ውግንናው ግን ለምን እንደዛ ምን ስለታሰበ ነው? ከዛ ጀምሮ በፊት ያወራነው ሀሳብ ስለነበረ ነው። ፌደራል መንግስት ግድ ነው ሳትወድ በግድ ሳትወድም ቢሆን በግድ ለህዝብህ ስትል። ምክንያቱም ውል ተፈራርመሃል። በጀቱ ከየት ነው የሚመጣው? መሰረተ ልማት ጠቅላላ እንዳለ መሰረተ ልማት ከየት ነው የሚመጣው? ከፌደራል እኮ ነው የሚመጣው። የትግራይ ህዝብ መሰረታዊ ፍላጎቶች ከትግራይ ነው ከፌደራል ነው የሚመጣው፣ ከፌደራል ነው። ስለዚህ ከፌደራል ለህዝብ ስትል ማለት ነው። ፌደራል እንኳን ቢያዋርድህ ባትወደውም እንኳን ለህዝብ ስትል ትወደዋለህ። ግድ ነው ለህዝብ ስትል ማለት ነው። ስለዚህ ከፌደራል መንግስት የጠበቀ ግንኙነት ከተደረገ በቃ ሌላ አቃቂር ይወጣል። በእርግጥ ፌደራል መንግስት መመለስ የሚገባውን ባለመመለሱ ህዝቡ ቅር የሚለው ነገር አለ። እነሱን እንደንትን ተፈናቃዮች ጉዳይ ማለት እንደንትን እነሱ እንደ እርሾ የሚጠቀሙት ፌደራል መንግስት ማንቀበለው ለፌደራል መንግስት ማንገዛው የትግራይ ህዝብ ፍላጎት ስለማያሟላ ነው ይላሉ። ይሄን ይጠቀሙበታል። ምክንያቱም ተፈናቃይ አልመለሰም፣ የትግራይ ግዛት አልመለሰም፣ ሊሰራ አይችልም፣ አይፈልግም ብለው ለህዝቡ ያሳውቃሉ። እነሱ ይፈልጋሉ። የመጀመሪያ ቢፈልጉማ ከፌደራል መንግስት ይስማሙ ነው እኮ። ፌደራል መንግስት ባለመመለሱ ለነሱ ጥሩ ነው። እንዲመልስም አያደርጉም። እንዲመልሱም አይፈልጉም። ባለመመለሱም ለነሱ ትልቅ እድል ነው። ምክንያቱም የትግራይ ህዝብ ምንድነው የሚያየው? ፌደራል መንግስት ያንተ ወገን አይደለም። ምክንያቱም እንትንም አለ። አሁን ግንኙነቱ የፌደራል መንግስትና የትግራይ ግንኙነትም የላላ ሳይሆን በጣም ስስ የሆነች ገመድ ነው ያለችው። ልክ እንደ ሌሎች አይደለም። እነዚህን ነገሮች ይጠቀሙታል። ስለዚህ ለነሱ ትልቅ እድል ነው ይሄ። ወደ ኤርትራ ወይም ደግሞ ወደ ሻዕቢያ መሄድ አለብን። አሁን ነው አገር መመስረት ያለብን። የመመስረቻ ጊዜያችን አሁን ነው።
አገር ብትፈርስም ባትፈርስም አገር ምን መሰረትበት ጊዜ ይሄ ነው አሁን ነው። ምክንያቱም ይሄ ፌደራል መንግስት ለአንተ ጠላትህ ነው ተብሎ ተፈርጀዋል። እንደገና ልክ እንደባለፈው ማለት ነው። ባለፈው እንደዛ ብለን አልጠቀመንም። ምናልባት ከአመራሮቹ ተጣልተን ሊሆን ይችላል። ከአመራሮቹ ከብልጽግናዎቹ ከሌሎች አመራሮች ተጣልተን ሊሆን ይችላል። ግን የሁለታችን ጥልና የሁለታችን አለመግባባት ግን ዱላው ማን ጋር ነው ያረፈው? ህዝቡ ጋር ነው ሄደው። ዱላው ህዝቡ ጋር ነው ያረፈው እንጂ የኛ ዘመድ ጋር አላረፈም፣ እኛ ጋር አላረፈም። የተወሰኑ ካልሆነ በስተቀር የተሰው ሊኖር ይችላሉ። የተወሰኑ ቤተሰባቸው የተጎዳ ሊኖር ይችላል። አብዛኛው ዱላ ያረፈው ግን እዛ ጋር አሁንም ቢሆን ቢፈጠር ዱላው የሚያርፈው ወጣቱ ጋር ነው፣ ህዝቡ ጋር። ደግሜ ሊያነሳን ጥያቄ አሁን እንደው እንደ ስብስብም በተናጠልም ባላችሁ አረዳድ በተጨባጭ የትግራይ ህዝብ ፍላጎት አሁን ምንድነው? ይሄን ደግሜ ነው የምጠይቀው። በደም ከዲፋይን እንዲደረግ ፈልጌ ነው። በተጨባጭ የትግራይ ህዝብ ፍላጎት ምንድነው? አሁን ኢንዲፋይን አድርጋችኋል። ሰላም በቃ ሰላምና መረጋጋት አለበት። ሰላም መፍጠር አለበት። የጸጥታ ችግር አለበት። የጸጥታም ችግር አለበት። የሰላምን ችግር አለበት። ስጋትም አለበት። መጀመሪያ መመለስ ያለበት በቃ ወጥቶ በሰላም እንደሚገባ ልጆቹ እንደሚያሳድግ እርግጠኛ መሆን አለበት። ነገ ጦርነት እንደማይነሳ እርግጠኛ መሆን አለበት። አሁን እኮ ነገ ይነሳል ወይ ከነገ ወዲያ ይነሳል ብሎ በስጋት ውስጥ ነው ያለው። ስለዚህ ይህንን ስጋት የሚያነሳለት ይፈልጋል። በሰላም እንዲኖር ይፈልጋል። አሁን ምን መሰለ ያለፈው ኦሬዲ አልፈዋል። መጠየቅ ያለበትም ሁላችንን እንጠየቃለን የጊዜ ጉዳይ ካልሆነ በስተቀር። አሁን ግን ሰላም ነው የሚፈልገው። ጉዳዩ ሁለተኛ፣ ሶስተኛ፣ አራተኛ ብለህ ልትለየው ትችላለህ። እስከ ሶስተኛ ደረጃ ግን ሰላም ነው የሚፈልገው እና ስጋቱን የሚያነሳለት አለኝ የሚለው አለሁልህ የሚለው ይፈልጋል። አሁን ጥግ ነው ያዘው አለሁልህ የሚለው እና ወደዚህ ችግርን አሁን ምን መሰለ ፌደራል መንግስትንም የህወሓት መልስና መንፈስ ነው እያየ ያለው። የህዝቡ መንፈስ አይደለም እያየ ያለው። ገባ? የህዝቡ መንፈስ። ህዝቡ ከፌደራል ምን ይፈልጋል? ምንድነው የሚፈልገው? እውነት ህዝብ ፌደራል መንግስት የትግራይ ህዝብ ይታደገዋል ወይ? አሁን ከሚመጣው ጦርነት ትግራይ መሬት እንዳይሆን ይታደገዋል ወይ? አዎ አድነሃለሁ የሚለው ይፈልጋል። አዎ አድነሃለሁ። ያለፈው ኦሬዲ አልፈዋል። ህዝቤ ነህ፣ የኔ ነህ፣ ወገኔ ነህ፣ አድነሃለሁ፣ አትስጋ፣ አይዞህ የሚለው ይፈልጋል። በጣም ጥሩ ነው ያነሱት። አሁን ፌደራል መንግስት አለሁልህ ማለት አለበት። አካሌ ነህ ማለት አለበት። የኢትዮጵያ ህዝብ አካል ነው። የኢትዮጵያ ቴሪቶሪ ነው። ስለዚህ እንደማንኛውም የኢትዮጵያ ዳር ድንበር፣ እንደማንኛውም የኢትዮጵያ ክልል፣ እንደማንኛውም የኢትዮጵያ ህዝብ ጠብቃለሁ ሊል ይገባል። ትክክል ነው። ይህንን ካልን ከፌደራል መንግስት ጋር ሆኖ ለትግራይ ህዝብ መድህን ሆኖ ሊቆም ይነሳሳ አይገባም ወይ? አብሮ ፌደራል መንግስት የኃላፊነት እንዳለበት አምኖ ስለዚህ ከፌደራል መንግስት ጋር ሆነን የትግራይ ህዝብ ከተጨማሪ ደም መፋሰስ ሻዕቢያ ወረራ ልንታደገው ይገባል ብሎ ሊነሳ የሚገባስ የትግራይ ኤሊትና ፖለቲከኛ መኖር የለበትም ወይ? ፖለቲከኛ አለ ማለት ሁሉም የህወሓት የነበረ አመራር ሁሉም ወደነሱ ወገነ ማለት አይደለም። አሁንም አለ የህዝባችን የትግራይ ህዝብ ምን እየተደረገ ነው? አሁን በተጨባጭ የትግራይ ህዝብ ማዳን የምንችለው ከፌደራል መንግስት ሆነን ነው የሚል አለ። ፌደራል መንግስት ደግሞ አዎ ልክ ናችሁ የትግራይ ህዝብ አድነዋለሁ ብሎ ጮክ ብሎ መናገር አለበት። ተቀበያለሁ እሱ በዛ በኩልስ ቆይ ይሄንን ሲለው ነው ይሄንን ተስፋ ማየት አለበት። ምክንያቱም ትግራይ የፕሪቶሪያ ውል ምክንያቱም መንግስቱም ሲፈርስ እኮ የትግራይ ህዝብ ዝም ነው ያለው። በቃ በጊዜያዊ አስተዳደር ነው የምትተዳደረው ሲባል ዝም ነው ተቀበለው። የተቀበለው ሰላም ስለሚፈልግ ጊዜያዊ አስተዳደርም ይሾሙልሃል ተባለው ተቀበለው። ጌታቸውም ተቀበለው አይተዋል። ፌደራል መንግስት እኮ ነው መጨረሻ ፋይናላይዝ የሚያደርገው። ግን የትግራይ ህዝብ ምን አለ? ተቀበለው። ባንዳ እየተባለም ጭምር ሊያጠፋህ ነው እየተባለም ጭምር እንዴት እንደተቀበለው መጀመሪያ አይተዋል። አሁንም ወደ ወረደም በተመሳሳይ ያንን የፌደራል መንግስት ጠንከር ብሎ የትግራይ ህዝብ አድነሃለሁ አንተ ብቻ በሰላም ለሰላም ዘብ ቁም ካለው ይቆማል። ይሄም እንደ መልእክት እንቀበለው ይቆማል። ይሄን ፕሮግራም የሚከታተሉ አካላትም ይሰሙታል። እንደ መልእክት እንቀበለው። እንደዛ ብዬ አስባለሁ። ወደ አንተ ያስመጣኝም ይችን በቃ ለሰላም ብዬ ነው የመጣሁት። በቃ የትግራይ ህዝብ ይበቃዋል። ስለዚህ በዛ በኩልም አለሁ የሚለው የለም። ስለዚህ ፌደራል መንግስት አለሁልህ በለው ለትግራይ ህዝብ ለማለት ነው እንግዲህ። በጣም ጥሩ። አሁን
ከፌደራል መንግስት አንጻር ፌደራል መንግስት ራሱ ይመልሳል። የምንታዘበው ግን እንናገርኛ ሰርቪስ አልተጓደለም። አብሮ የሚሰራቸው አካላት አሉ። እዚህ መሰረታዊ የሆነውን የትግራይ ህዝብ ጉዳት ሊያጋልጡ የሚችሉ ነገሮችን ይከላከላል፣ ችግሮችንም አቅርቦቶችንም ያሟላል። ይሄ እንደ አንድ መልካም እርምጃ ነው የሚወሰደው ብዬ ነው የማስበው። እኔ ለጦርነት ዝግጅት እንዳለ እንኳን እየታወቀ ከዚህ ሄደውን ነዳጅ ከዚህ ሄደውን መሰረታዊ አቅርቦት ወደ ረሽነት ለመለወጥ የሚያስችል እንቅስቃሴ እንዳለ እንኳን እየታወቀ ህዝቡ እንዳይጎዳ ተብሎ አቅርቦት ቀጥሏል። ይሄ አንድ በጣም በጎ እርምጃ ነው ብዬ ነው የማስበው። ይህንን የተገነዘበ ኃይል ይህን ከፌደራል መንግስትም በላይ እኔ የትግራይ ህዝብ አካል ነኝ የሚል ኤሊት አልፎ ሄዶ ከ50 በላይ ሄዶ ፌደራል መንግስትና አሁን እሱ እንዳሉት አብረን እንቆማለን የትግራይ ህዝብ እናድን ማለት የለበትም ወይ ኤሊት ውስጥ ወይስ ምን እንቅስቃሴዎች አሉ? አዎ ልክ ነህ። ማለት እሱን ሲቸው አይደለም እንዲያውም 360 ዲግሪ ካሁን በኋላ ትግራይ አትከበብም ምናምን የሚሉ አሉ። በቃ ከሻቢያ ጋር የምንገናኘው ከኤርትራ ጋር የምንገናኘው በቃ በርዶሩን ይከፈትልናል 360 ዲግሪ አትዘጋ ምናምን ይላሉ። ግን ለነሱ ነው የተከፈተላቸው። ምክንያቱም ሸቀጦቹ ምናምኖቹ ወደዛ ይሄዳሉ። ለነሱ ለሻቢያዎች ነው የከፈተላቸው እንጂ ለትግራይ ህዝብ ነው አልተከፈተለት። የትግራይ ህዝብ አይደለም የትግራይ ህዝብ ተዘጋልኝ ያለው ከፌደራል የሚመጣው ነው። 360 ተዘጋው ያለው በዚህ የሚመጣ ነው። በዛ ቢከፈትም በሰላም ቢሆን ጥሩ ነው። ህዝብ ለህዝብ መሰረት ያደረገ ስርዓት መሰረት ያደረገ ቢከፈትም ጥሩ ነው፣ አይከፋም። እንደዚህ እየተደረገ እያወቀም ፌደራል መንግስቱ በትዕግስት ማየቱ ትልቅ ነገር ነው። እኔ ይሄንን መቀጠል አለበት ነው የምለው። ምክንያቱም የነሱ ሳይሆን የህዝቡን ማየት የነሱን ሳይሆን ለህዝቡን ማየት ግድ ነው። ፌደራል መንግስት ይህንን እያደረገ እዛ ያሉ ኤሊቶች ግን ይህንን ግምት ውስጥ አስገብተው ያንን ሊቃወሙት አልቻሉም ብለህ ያልከው በመቃወም አይደለም፣ ተሰልፈን አብረን ህዝባችን እንታደጋለን የሚሉ አሉ ማለት የሚሉ አሉ። አብዛኛው የትግራይ ህዝብ እኮ አሁን ዝም ነው የሚለው። ዝም የሚለው ምን መሰለህ? እንደገና መልሰው እነሱ ያሰቃዩኛል፣ ስለዚህ ያለኝ አማራጭ ከነሱ መጠጋት ነው የሚል እኮ አለ። እዛው ነው። ምክንያቱም እዛ ውስጥ ከህዝቡ ውስጥ ማን ነው ያለው ነው የምትለው? ማን ነው ያለው? አሁን ለምሳሌ እንትን ቢኖር ነው ይሄ የተሟላ መንግስት ቢኖር ነው እንደፈለክ ህዝብህን ታነቃለህ፣ ህዝብህን ታደራጃለህ፣ ትክክለኛው መንገድ ትመራለህ። አሁን ህጋዊ የሆነ መንግስት የለም። አሁን ያለው መንግስትም እስከ ታች እስከ ወረዳ እስከ ቀበሌ የወረዳ አይደለም። ቀበሌና ወረዳ ያለው ሌላ ነው። ስለዚህ እንኳን ይህንን ሐሳብ አንስተህ ይቅርና ህዝብ የራሱ የመረጠው ለኔ የማይስማማኝ ስለመረጠ ብለው እያወረዱት አይደለም። በወታደራዊ ኦፊስም በወታደራዊ አይደለም እየተከፈተ ያለው፣ ማህተምም በወታደራዊ አይደለም እየተነጠቀ ያለው። ስለዚህ ወደ ሌላ ዓለም ነው የትግራይ ህዝብ እየገባው እኮ። በፊትም አይቶትም ማያውቅ ማለት ነው። እንደዚህ አይነት ታይቶም አይታወቅም። ስለዚህ እዚህ ውስጥ ነው የትግራይ ህዝብ እዚህ ውስጥ ነው ያለው። እዚህ ከበባ ውስጥ ነው ያለው። ስለዚህ እዛ ከበባ ውስጥ ሆነ እንዴት ልትታገላለህ? እንዴት ህዝቡን ልታነቃው ትችላለህ? እሱን እቀበላለሁ። ግን የትግራይ ህዝብ ትግራይ ብቻ አይደለም ያለው። አሁን ግን የጊዜ ጉዳይ ካልሆነ በስተቀር በጊዜ ሂደት ግን እየተስተካከለ ይሄዳል። ያንን ጊዜ እስከሚመጣ ግን ህዝቡ እንዳይጎዳ ብቻ ህዝቡ ቢሳሳትም እንኳን የትግራይ ህዝብ ቢሳሳትም እንኳን አሳልፈን መስጠት የለብንም። ቢሳሳትም ነው ማለት። ምክንያቱም እንዳልኩ ከማን ጋር ነው ያለው? ይዞት የመጣ ነገር አለ። ምክንያቱም ምን አለ መሰለ ለ30 ዓመት ለ50 ዓመት የያዘው ህወሓት አትሳሳት የሚል ወደ አምልኮ የተጠጋ በቃ ወደ አምልኮ ስለተጠጋ ህወሓት አለ ፈጣሪ አለ ግን እሱ አለፈበት ጊዜ አይደለም የሚል አለ። ምን መሰለ በከተማ በምናምን መረጃ በቀላሉ የሚደርሳቸው ይህንን ሐሳብ ከተውት ስንት ጊዜ ነው? ወጣቱ አሁን ለህወሓት ስሟን እንዲነሳም አይፈልግም ወጣቱ። ሌላው ማህበረሰብ ግን አለ የዜሮ ነው አትለው። ስለዚህ ይህንን አመለካከት በአንድ ጊዜ ሊጠፋ አይችልም። ግን ህብረተሰቡ ራሱ እንዲታገል ማድረግና ምቹ ሁኔታ መፍጠር ግን ግድ ነው። በተለይ ያችን ሰላም ሁሉም የፖለቲካ አካላት የኛ የትግራይ ያሉ ሁሉም የፖለቲካ አካላት ነባር ያገባኛል የሚባሉ
ኤሊቶች፣ ምሁራኖች፣ ዲያስፖራውም ሁሉ በጋራ ተደራጅቶ ስለ ክልሉ ጉዳይ ከዚህ እንዴት ማዳን እንችላለን ብሎ ከተወያየ ግን በፍጹም ይፈታል። ምክንያቱም ደጀን አለን ይላል። የኛ የሆነ ደጀን አለ፣ ስለዚህ ወገን አለን የሚል አስተሳሰብ ይዛ ድፍረቱን ይመጣል ያኔ ማለት ነው። ያንን ድፍረቱን ዴቨሎፕ እያደረገ ይመጣል። ከዛ ወደ ትክክለኛ መንገድ ሊሄድ ይችላል ማለት ነው። አሁን የምንሰማው አዲሱ ፓርቲ ተስፋ ይሆናል በዚህ ረገድ። አሁን የምንሰማው ፓርቲ ስምረት ተስፋ ይሆናል በዚህ ረገድ በእርሶ እምነት? አሁንም ብቻውን አልልም። ብቻውንማ በህወሓት ጊዜ ነው መቅረት ያለበት። በቃ በህወሓት ቀራ። አንድ ፓርቲ ብቻውን እኔ ብቻዬ ነኝ አልልም። ግን ምንድነው ትልቅ አሻራ ግን ያሳርፋል። ምክንያቱም እዛ ውስጥ የነበረ ነው። የህወሓት ችግር መርዙን ያውቀዋል፣ መድኃኒቱም ያውቀዋል። ስለዚህ ሁሉም ነገር ያውቀዋል። እዛ የተሳሰረ ነገርም እንዴት እንደሚፈታ ያውቀዋል። የት እንዳሰር ነው እናውቀዋለን፣ እንዴት እንደምንፈታውም እናውቃለን። የአንበሳ ድርሻ ሊኖረው ይችላል። ግን ስምረት ብቻ ሊሆን አይችልም። ሁሉም የፖለቲካ ፓርቲዎች በጋራ በአንድ ጠረጴዛ ህዝባችን የጋራ የሚያደርገን ነገር አለ። የምንመራው ህዝብ እናድን፣ የምንመራት ትግራይ፣ የምንኖራት ትግራይ ትሁን። ይሄ አንድ ያደርገናል። ተፈናቃይ የሚመለስ የፕሪቶሪያ ውልም አንድ ያደርገናል። በዚህ ዙሪያ ተሰባስበን ለጊዜያዊ አስተዳደሩም አቅም ሊሆን ይችላሉ ማለት ነው። ስለዚህ እድሉ ዝግ አይደለም። ዋናው ነገር ግን መሰብሰብና ወደ ጠረጴዛ መምጣቱ ላይ ነው ዋናው መፍትሄ ይሆናል ብዬ ጀምራችኋል። ተጀምሯል። እሱ ምን ላይ አሁን ተስፋ ይፈልጋል ሰው። ልክ ለፌደራል መንግስት ጥሪ እንዳስተላለፉት ሁሉ ለተቀረመ የትግራይ ኤሊትና ምሁር እንሰባሰብ የሚል ጥሪ መኖር ያለበት ይመስለኛል። እዚህ ጋር ነን ይኖራል ብዬ አስባለሁ እኮ። እርሶ ምን ይላሉ በግሎት? አሁን ይህንን እኮ ልክ ለፌደራል መንግስት ጥሪ እንደተላለፈው ለትግራይ ምሁርና ኤሊትም ለትግራይ ህዝብም ሌላ አማራጭ የለውም ማለት ምን መሰለ፣ አሁን እኮ ለእነሱም መልእክት እያስተላለፍኩ ነው። እንዲሁ ተበታትነን የትግራይ ችግር ልንፈታው አንችልም። ተበታትነን እኔም በሚዲያ ስለወጣሁ የትግራይ ችግር ተፈታ ማለት አይደለም። ምክንያቱም ችግር ነው እያወራ ያለሁት፣ መፍትሄ ነው እያወራ ያለሁት እንጂ ወደ ህዝቡ ወርደን መፍታት የምንችለው የፖለቲካ ሁኔታውን ማስተካከል የምንችለው ሁላችንም በጋራ ሰብሰብ ስንል ነው። አንድ የሚያረገን ነገር ስላለ፣ አንድ የማያረገን ነገር ካለ ለነገ እናስቀምጠዋለን። ለምሳሌ የራሳችን አመለካከት አለን፣ የራሳችን ሀሳብ አለን። ትግራይ በዚህ መንገድ የትግራይ የቀጣይ ህልውና በዚህ መንገድ ነው መሆን ያለበት የሚል አለ። አንዱም በዚህ መንገድ አንዱም በዚህ መንገድ። ግን የትግራይ ህዝብና ትግራይ ስትኖር ነው እንደዛ የሚባለው። መጀመሪያ ግን ምቹ ሁኔታ እንፍጠር። ትክክለኛ የሆነ ህጋዊና ህዝባዊ የሆነ መንግስት እንዲመሰረት ምቹ ሁኔታ እንፍጠር። ሰላም ይስፈን። የትግራይ የህልውና አደጋም እሱም እናንሳለት የሚለው ግን የጠረጴዛ ውይይት የግድ ነው። ምሁሩም ወደዛ መምጣት አለበት። ምሁሩም መደራጀት አለበት። ከዚህ ውጭ ሌላ አማራጭ አለን ብዬ አስባለሁ። ከዚህ ውጭ ያሉ አማራጮች ሁሉ የጥፋት አማራጮች ናቸው። በጣም ጥሩ። ትንሽ ወደኋላ ለመልሶት እስቲ። መቼ ነበር የህወሓት አባል የሆኑት እርስዎ? 98 አዎ 97 98 አዎ። እንግዲህ ወደ 20 ዓመት ነው። በእርሱ አረዳድ አሁን ህወሓት የደረሰበት ደረጃ ለመድረስ ብልሽቱ የቱ ጋር የጀመረው? እስቲ ረጅም ጊዜ እንደቆዩ ሰው ኦፍ ኮርስ ወደዛም ረጅም ጊዜ አለ። ግን ከ98 ወዲህ ባለው እንኳን ስንመለከት የቱ ጋር ነው መንገድ የተሳተው ብለው ያስባሉ? ማለት እኔ መንገዱን ያልኩት በቃ ከፍ እያልኩ በሄድኩ ቁጥር እኔ ከታች ነው የጀመርኩት። ከታች ህወሓትን በጣም ነው የምወዳት። በጣም ታች ያለውም በተመሳሳይ ማለት ነው። ወደ ላይ ከፍ እያልክ ስትሄድ ግን አትንኩኝ ባይ ህወሓት የኔ አይደለችም እንዴ ትላለህ ማለት ነው። ወደ ላይ ከፍ እያልክ በሄድኩ ቁጥር የማናት እንዴ ህወሓት ትላለህ። እቺ ድርጅት የኔ አይደለችም እንዴ ወደሚል ነው እየሄድክ የምትሄደው። ምክንያቱም ከፍ ስትል ዓለሙ ሌላ ሆነ። ወደ ማዕከላዊ ስትገባ ደግሞ ባሰ። ወደ ስራ አስፈጻሚ የለም። እንዴት ነው ሲገለጹ እስቲ? ለምሳሌ ማለት ምን መሰለ፣ እኔ በስራ አስፈጻሚ ሆኛለሁ። የኢህአዴግም በተመሳሳይ ያው 2005 ነው ወደ ማዕከላዊ ኮሚቴ የገባው። ከዛ 2009 ወደ ስራ አስፈጻሚ ገባሁ ማለት ነው።
የትግል ስታይሉም ሌላ ነው። የትግል እዛ ታች ወርደህ ማንም ምን ይሁን የመሰለህን ትናገራለህ፣ የመሰለህን ሐሳብ ትሰነዝራለህ። ከተሳሳትክም የሚያርም ሰው አለ። ስተትህን ትቀበላለህ፣ ትሄዳለህ። ወደ ላይ ከፍ ካልክ ግን ማንም መንካት የለብህም፣ መመሳሰል አለብህ። ከቻልክ መሆን፣ ካልቻልክ ደግሞ መመሳሰል አለብህ። ትግል የለም። ዓለሙ ተቀየረ። ብትታገልም እገሌ እንዳለው ካልሆነ በስተቀር እገሌ ያለው ትክክል አይደለም ያጠፋናል ከተባልክ ቀጥታ ያው አትቀጥልም። እንዲህ አመለካከቶች እየሰፈኑ እየገነኑ ሄዱ። ምክንያቱኝ ትግራይ የሚፈልገው ሌላ፣ ከዛ አመራሩ ግን ሌላ ኮምፎርት ዞን እንዳለ የምታውቀው ከፍ እያልኩኝ ከሄድኩኝ በቃ ሌላ ዓለም ግን ተስፋ ነበረኝ። ሁኔታውን እንኳን ባቀው ተስፋ ነበረኝ። በቃ አዳዲስ ሰዎች እየገቡ በሄደ ቁጥር እየተስተካከለ በትግል እየተስተካከለ ይሄዳል የሚል ነበረኝ። ግን ጭራሽ ባሰበት ወጣቱም የለም። ወደ ላይ ከፍ ሲል ያው ከፍ ማለትም አይችልም። ከፍ ካለም ተመሳስሎ መሄድ አለበት፣ መጎንበስ አለበት። አዎ አሜን ማለት አለበት። አንዳንዴ እኔ እሱን መሰረት አድርጎ ያመጣዋል። እንደምትታዘዝ መሰረት አድርጎ ያመጣዋል። ወደ ላይ መውጫ መስፈርትም እሱ ይሆናል። አዎ ታዛዥ እና ወደዚህ ነው የገባው። በቃ ይሄ ቆይቷል ማለት ነው። አዎ ቆይቷል፣ በጣም ነው የቆየው። እና ከዛ በኋላ ወደታችም በዛው ልክ ወደታች ስትወርድ እየወረድክ በሄድ ቁጥር ከላይ የመጣውን በሽታ ወደታችም እየወረደ ሄደ። ኔትወርኩን ተዘረጋ። አሁን ያንን ኔትወርክ መበጠስ አትችልም። ስለዚህ ብልሽቱ ወደ ላይ ከፍ እያልክ በሄድኩ ቁጥር እኔ ያኔን ያወቅኩት እዛ ዞን አመራርም ሁኛለሁ፣ ወረዳ አመራርም ሁኛለሁ። እዛ ወደ ስራ ነው የምትሮጠው። ትገመገማለህ፣ ህዝቡም ይገመግምሃል፣ ህዝቡም ጭምር ነው የሚገመግምህ። ተስተካከል ከሆነ ተስተካከላለህ፣ ማትስተካከል ከሆነ ያኔ መልከን ትይዛለህ። እዛ ግን እንደዛ የሚባል ነገር የለም። ስልጣን ቆየህ ነው። ያኛው ብትነካ ታች ያለውን ብትነካ ላይ ያለውን የሚያነባው ተሳስረዋል። ታች ያለው እኔ ዞን ሆኜ አይቻለሁ ማለት ዞን ሆኜ ታች ያለውን ስነካ ላይ ያለውን አነባ። ስለዚህ ኔትወርኩም ያህል ሲስተማይዝ እንደሆነ ማለት ነው። ይሄንን መጥፎ እንትን ሲስተማይዝ ሆኖ ወደ ታች እንደወረደ ያሳያል። የሀገር ብልሽት የነበረው ሀገር ሲመሩ የነበሩ ብልሽት አሁን እኮ ትግራይ ላይ አመራሩ ሁሉ አለዛ። የሰራዊት አመራሩ ምዛላ የሁሉም አመራሩ ምዛላ ያቺ ትግራይ እንዴት መምራት አቃታቸው ብለህ ልታነሳ ትችላለህ እኮ። አገር እየመራ የነበረ ሰው እንዴት ይቺ ትግራይ መምራት አቃተው? ድርጅቱም ይዘዋት የጠፉ በቃ ብልሽት ስለነበረ ነው። ያንን ከመስመርህ ስትወጣ ከህዝብ ስትወጣ መጨረሻው ግን ያው አሁን እንዳየው ነው። ኪሳራው ግን ለህዝብ ነው የሚሆነው ማለት ነው። እሱም ደጋግሞ እንደገለጹት አሁን የትግራይ ህዝብ መድን ይፈልጋል። አሁን የተያዘው መንገድ ሙሉ በሙሉ የጥፋት መንገድ ነው በሚል መስማማለሁ። ሻዕቢያን ይዞ የሚካሄድ መንገድ ጥፋት ነው። የዚህ ደግሞ ዋና አቀንቃኝ ሆነው የምናገኛቸው አሁን አሜሪካ ያሉ ሰዎች ናቸው፣ አውሮፓ ያሉ ሰዎች ናቸው። እነሱ ያው የተመቻቸ ኑሮ ላይ ሆነው እዚህ ያስቀመጧቸውን ትግራይ ያሉትን ሰዎች እየዘወሩ በተደጋጋሚ ያወሯቸው ሰዎች የሚነገሩኝ ይህንን ነው። ከሻዕቢያ አመራሮች ጋር ቅንጅት ፈጥረው ግንባር ፈጥረው ትግራይን መደበቂያ መሸሸጊያ ያው እልቂት ሲመጣ እዛው ለማድረግ እየሞከሩ ነው የሚለው ነገር ከዚህም ከዛም ይነገራል። ሰምቻለሁ። እዚህ የሚያወሯቸው ሰዎች ይህን ነግረውኛል። ይሄ አደጋ ባንዣበበበት ሂደት ውስጥ ለእነዚህ ሰዎች ቅርበት ይኖራል ተብሎ ለሚታስበው ዲያስፖራ የሚያሳልፉት መልእክት የለም ማለት አሉ። የሚታገሉ እኮ አሉ፣ ዲያስፖራ ሆነው የሚታገሉ እኮ አሉ። አሁን ያለው መንገድ ትክክል አይደለም የሚሉ አሉ። አሁን ያለው መንገድ ደግሞ ትክክል ነው፣ በቃ እነሱ ህወሓት ነው ትክክል፣ ካሁን በኋላ ትግራይ ይበቃታል፣ ብዙ ጊዜ ደምታለች፣ ትግራይ ህዝብ ደምተዋል፣ ስለዚህ ይበቃዋል የሚሉም አሉ። እንዳልኩ ታድሞ ነው የመጣው። ስለዚህ ዋናው ጠላታችን ፌዴራል መንግስት ነው። ስለዚህ ካሁን በኋላ ፌዴራል መንግስትን ተደራድረን የትግራይ ህዝብ ልናድን አንችልም። ስለዚህ የምናድነው አሁንም ከሌሎች አካላት ከሻዕቢያ ጋር ፌዴራልን ከሚጠላው ጋር ሁሉን ነው የሚሉም አሉ። በፍጹም አይሆንም የሚሉም አሉ ማለት ነው። ስለዚህ ይብዙም ይነሱም እነሱን ይዘን ግን መስራት እንችላለን። ምክንያቱም አሁን ትግራይ ህዝብ ማዳን የምንችለው
ሰላም እና መረጋጋት መፍጠር አለበት። ምክንያቱም አንዳንዴ አገርም ከፈለገ ህዝብ እኮ አገር ሊሆን ይችላል። የአገር ጥያቄ ካለ ሊሆን ይችላል እኮ ግን አሁን አገር የምትጠይቅበት አይደለም። ክልል እንደ ክልል መምራት ያልቻል መንግስትም የለንም ህዝብም ተበታትነዋል። ስለ ሀገር የምታነሳበት ጊዜ አይደለም። አሁን ህልውና ነው፣ ስለ ህልውና ነው። በቃ ህዝቡ መጀመሪያ ህልውናውን እናረጋግጥለት ነው። ከዛ በኋላ ግን ህዝብ የወሰነው ሊሆን ይችላል። የእውነት የትግራይ ህዝብ አገር ነው የምፈልገው ካለ ፍላጎቱን ማሟላት ነው። ሁላችንም እንታገላለን የትግራይ ህዝብ ምርጫ ከሆነ። ሌላው ደግሞ አይ አሁን ከኢትዮጵያ ተነጥዬ የኤርትራ አንድ ወረዳ ነው መሆን የምፈልገው ካለ የትግራይ ህዝብ እንደዛ ካለ ከትግራይ ህዝብ ጎን ሆነ ትታገላለን። አሁን ያሁኑ ጥያቄ ግን እነዚህ አይደሉም። የትግራይ ህዝብ ሁሉም መስማማት ያለበት የትግራይ ህዝብ አሁን የህልውናው መጀመሪያ ህልውናውን እናረጋግጥ፣ ሰላሙን ይስፈን። ከዛ በኋላ የሚሆነውን እናያለን። ከዛ በኋላም በስርዓት እንሄድበታለን። ስለዚህ ለሁሉም ጊዜ አለው። ስለዚህ አሁንም ሁላችንም የትግራይ ሁሉ ኢሊት ማለት ነው ባለሀብቱም ይሁን ምሁሩም ይሁን ፖለቲከኛም ይሁን ህዝባችን እንዴት እናድነው የሚል ብቻ ትኩረት ቢያደርግ ነው። እኔ በጣም ኃላፊነት የጎደለው አድርጌ የማየው አንዳንዱን እንቅስቃሴ ከአሁን መቀሌ ካሉ ሰዎች ጋር እዚህ አዲስ አበባ በጣም ሰፊ ትግራዊ አለ፣ በመላ ኢትዮጵያ ሰፊ ትግራዊ አለ። ይህንን ከፖለቲካ ኃይልነት አውጥተው እንደ ፍጥጥ ይሁን ብለው እዛ የሚያከናውኑት ተግባር የሚያደርስበት ተጽዕኖ ምንም ኃላፊነት ሳይወስዱ የሚያከናውኑ ተግባራት አሉ። ይህም በተመለከተ እዚህ ላለው ሰውስ ምንድን ነው የሚሉት? አሁን ፍጹም ኃላፊነት የማይሰማው ስሜት ነው የሚገባኝ ነው። አሁን እዚህ ቁጭ ብሎ ኢትዮጵያዊነቱ እየኖረ ከኢትዮጵያ ሕዝብ ጋር እየኖረ ያለውን ኢትዮጵያ ሕዝብ አካል የሆነውን ሕዝብ እንደሌለ ቆጥረውት ዘመዴ ሻዕቢያ ነው በእርሶ ጥሩ አገላለጽ አንድ ወረዳ ሆኜ እኖራለሁ የሚለው አስተሳሰብ በጣም ኃላፊነት የጎደለው አይደለም? እኔ እንደዛ ስለሚሰማኝ ነው። እዚህ ያለው ሰው ምን ማድረግ አለበት ብለው ያስባሉ? ማለት እዚህ ያለው ሰው ባለፈው እኮ አይቶታል። ባለፈው ምን እንደገጠመው እኮ ያውቃል። እንደገና ተመልሶ እሱን እንዲገጥመው አሁንም አይፈልግም። እንደዛ ብዬ ነው የማስበው። ምክንያቱም አሁንማ የባለፈው እንዲያውም ምን ነበረ መሰለህ ሰላም ሲፈጠር እኮ እዚህ ያለው ወደ ትግራይ ሄዶ ነበር። ሰላም ሲፈጠር እዛ ላይ ሁኔታ ሲያይ እንደገና ተመልሶ ሌላውን ይዞ ተመለሰ። ሌላው የትግራይ እዛ የነበረው ሌላው ይዞ ተመለሰ እንጂ ወደ ትግራይ ከነበረው ቁጥር በጣም የበዛ ሰው ነው እዚህ ነው ያለው። ምናልባት ፐርሰንቱ በቁጥር አልተቆጠረም እንጂ ቢሰላ 30-40 ሊሆንም ይችላል። በስጋትም የመጣ ማለት ነው። በስጋትም የመጣ ከትግራይ ውጪ በተቀረው ኢትዮጵያ ውስጥ የሚኖረው ህዝብ ከትግራይ ውጭ የሚኖረው ማለት ነው። ሁሉም እንትን ኳልኩሌት ቢደረግ 2 ሚሊዮን 2.5 ሚሊዮን ምናምን እንል ነበር። አሁን ወደ 3-4 ሚሊዮንም ደርሶ ሊሆን ይችላል ከዛ ውጭ ያለው። ስለዚህ እሱንም ሁሉም ነገር ማወቅ አለበት። ምክንያቱም ከጦርነት ምንም የሚገኝ ነገር የለም። ምክንያቱም እዚህ ያለው ከትግራይ ውጭ ያለው የትግራይ ተወላጅ ትግራይም ቤተሰብ አለው። እዛ ያለው ህዝብ ምን እንደሆነ ያውቀዋል ቤተሰቡ። እንደገና ያኔ ግፍ እንደገና ያኔ መከራ እንዲመለስ አይፈልግም። በፍጹም አይመለስም። ግን ምንድነው አይመለስም ብለህ ቁጭ ብትል ግን ሊመጣ ይችላል። ስለዚህ ምን ማድረግ አለበት? መታገል አለበት። ትክክል አይደለም ብሎ መታገል አለበት። በቃ የኛ ፍላጎት እሱ አይደለም ብሎ መታገል አለበት። ህዝቡ ሰላም እንዲኖር ነው የምንፈልገው። በሰላም አሁን ሰላም ነው የምንፈልገው ብሎ ሁሉም አንድ ቃል ሆኖ መታገል አለበት። ሌላ አማራጭ የለንማ። እኔ ሌላ አማራጭ ቢኖረን እመርጣለሁ። እኔ አሁን ካለው የትግራይ ህዝብ መከራ ሌላ አማራጭ የተሻለ አማራጭ ቢኖር እመርጣለሁ። በጣም ነው የምመርጠው። ምክንያቱም አንዳንዴ በቃ ይሄ ህዝብ ለምንድን ነው የተፈጠረው ትላለህ። ለማንድን ዝም ብሎ ለጦርነት የተፈጠረ ህዝብ ነው እንዴ? ለመከራ የተፈጠረ ህዝብ ነው እንዴ ትላለህ። በጣም ነው የምታዝነው። ከዚህ ሌላ አማራጭ ቢገኝ ትመርጣለህ። ግን አሁን ያለችን አማራጭ እሷ ናት። በቃ ትክክል ነው። አሁን ፌደራል የምለው ፌደራል ስለወደድኩት አይደለም። ያለኝን አማራጭ እሱ ነው። ሌላ የለም። ሁሉም ነገር ትተን ሰላም ይምጣ። ሰላምና መረጋጋት ሲመጣ ያለንን የቀረውን ጥያቄ እናስከትላለን። ያሉብንን ጥያቄዎች ሁሉ እናስከትላለን። መጀመሪያ ግን ህልውናችን እናረጋግጥ ነው። በቃ ጥሩ ነው። ሁሉም ደግሞ ትግራይ ያለውም ጭምር እዚህ መሀል ሀገር ያለውም አዲስ አበባ ያለውም
ሁሉም መታገል አለበት። ፊት ለፊት ወጥቶ መታገል አለበት። አንዳንዴ ምን አለ መሰለ እንዲህ ፊት ለፊት ወጥተ ስትታገል በቃ ገበናችንን ምናምን በቃ እሱ ነው ይወዳው በጣም ማለት ከዛ አማራጭ የለም። እኔም እኮ አልወድም ነበር ህወሓትን ብታባረረኝም ስለ ህወሓት መጥፎ ነገር መናገር በጣም ነው የሚያመኝ ግን አማራጭ የለም። አሁን ግን ህወሓት እኛ ከሌለንበት ብለው አጠፏት። እንደገና እኛ ከሌለንበት ብለው ህዝቡን እንዲያጠፉት ዝም ብዬ ቁጭ ልበል? እኔ ዝም ብዬ ጮሃለሁ። በጣም ነው የምጮኸው። እውነቴን ከልቤ ነው የምነግርህ። እኔ የምፈልገው ነገር ምንም የለኝም። አሁን ተራ ሰው ነኝ። ግን ያለፈውን ያጠፋሁት ነገር ግን ሁሉንም በመጮህ የትግራይ ህዝብ ላድነው እፈልጋለሁ። ሁሉም ማለት መጮህ አለበት ነው የምለው። በቃ የትግራይ ህዝብ ይዳን፣ መዳን አለበት፣ መኖር አለበት፣ ይኑር። ስለዚህ እኔም ወድጄ አይደለም። ጥሩ መጨረሻ ላይ አሁን እርስዎ ካስተላለፉት መልእክት ተነስቶ ሁሉም ሰው ወይዘሮ ኬሪያስ ምን እያደረጉ ነው ማለት አይቀርም። ይኸው መተው ጥሪ ማስተላለፍ አንድ ነገር ነው። ከዛ ባለፈስ ምንድነው መጡት እርሶስ ምን እያደረጉ ነው ለሚለው ምንድነው መልሳሽ የሚሆነው? ማለት እኔ አሁን የማደርገው በቃ በሚዲያ እየወጣው መታገል ነው በአሁኑ ሰዓት። ለሚቀጥለው ግን ያው በፓርቲ ገብቼ መታገል አይቀርም፣ እታገላለሁ ማለት ነው። እሱ ነው የምመርጠው። አሁን የምመርጠው ጊዜ አልነበረም። ግን በቃ የሻዕቢያ እንትን ሁኔታ ወደ ጦርነት ልንመለስ ነው እንዴ ከሚል ስጋት ነው ያነሳሳኝ እንጂ አሁን እንዴ ብዬ ወጥቼ የምናገርበት እንትንም አይደለሁም ያለሁበት ሁኔታ ማለት ነው። አደጋውን ያመጣሁት አዎ፣ ግን በቃ አደጋውን ስላስደነገጠኝ ነው ያ ወደ ሚዲያ እየወጣሁ እየተናገርኩ ያለው። የሚመጣው አደጋ በጣም ስላስደነገጠኝና በጣም ስለዛ ሰጋው ነው። በሂደት ለወደፊት ግን ያው ፓርቲ ላይ ገብቼ መታገሌ አይቀርም። እታገላለሁ። በጣም እኔ ጨርሻለሁ። ግን የመጡበትም ዓላማ ጨዋለሁ ነው ያሉት። ለታስተላልፈው ነው ያልተናገርኩት ነገር አለ የማስተላልፈው መልእክት አለ ካሉ አሁንም ድል ልስጡት ለትግራይ ህዝብም ለሁሉ። በቃ እኔ ለትግራይ ህዝብ አሁንም ሰላም ነው የሚያስፈልገው። ሁሉም ሰላም ብሎ አፉ ስላወጣ ሁሉም ሰላም ፈላጊ አይደለም። አፉና ተግባሩ በደንብ ማስተዋል አለበት። ምክንያቱም ያለፈው ህወሓትም ሰላም እያል ውስጣችን ሌላ ነበር፣ እየተዘጋጀን ነበር የሚመጣብን ነገር። እኔ ያኔ ተጸጽቼ አይደለም፣ በዛን ጊዜ ልክ ነበርኩኝ ህዝቤን ለማዳን ብዬ። አሁን ግን ህዝቡን ወደ ኪሳራ ስለዳረግነው፣ ወደ መከራ ስለዳረግነው እንደገና ሁለተኛ እንዲፈጠር ግን በፍጹም አልፈቅድም። አሁንም እጮሃለሁ። የትግራይ ህዝብም ሁሉ ለሰላም መቆም አለበት። ህወሓት ካሁን በኋላ የምታድነው ህዝብ የለም። ህወሓት ለራሷ ያልዳነች አሁን የትግራይ ህዝብ ልታድነው አትችልም። ስለዚህ የትግራይ ህዝብ ይዛው ልትጠፋ ካልሆነ በስተቀር ህወሓት ልታድነው አትችልም። ህወሓት አቆተላታል። ምናልባት እንደገና ልክ ባለፈው ምርጫም ያው ያኔም ፉከራ ነበረን ፉከራ ወዴት እንደደረሰ አሁንም የህወሓት ህልውና በህዝባችን ነው እንደዛ የሚል ህግ የለም። በህገ መንግስት ነው የህወሓት ህልውና በህዝብዋ ነው የሚረጋገጠው የሚል እንደዛ ቢል ህግ የለማ። ምክንያቱም ያንን ህገ መንግስት እኛ የነበርንበት ሲቀረጽም እኛ የነበርንበት እየሰራንበትን የመጣው ነው። የአንድ ፓርቲ ህልውና የሚረጋገጠው በምርጫ ቦርድ ነው ብቻና ብቻ ነው ብለናል። በቃ ብለናል። ስለዚህ አሁንም ህዝብ ውስጥ የህዝብ ምሽግ ተጠቅሞ እንደገና ህዝቡን ይዘው ጠፋለሁ እንዳይሆን የትግራይ ህዝብ ልብ ማለት አለበት። ቆም ብሎ ማሰብ አለበት ነው ማለት። በቃ ቆም ብሎ ማሰብ አለበት። በሌላ ሁሉም ያለው ምሁሩ ከህግ ጋር ያያይዘው። ምክንያቱም ህግ አስከብራለሁ ብሎ ፌደራል መንግስት ምን እንዳደረገ እናውቃለን። ህግ አስከብራለሁ፣ አሁንም ህግ ሲጣስ ህግ አስከብራለሁ ብሎ መግባቱ አይቀርም ማለት ይቀራል እንዴ? ህግ ማስከበር ስራው ነው፣ ኃላፊነቱ ነው። በቃ ስራው ነው። የትግራይ ክልል ደግሞ መሬቷ የኢትዮጵያ መሬት ነው። ስለዚህ ማንኛውም ባዕድ የትግራይ ተነካ መሬት ብሎም ህግ ማስከበር አይቀርም። በቃ ህግ አለ። ስለዚህ የውጭ ፖሊሲ ጉዳይ እኮ አለን ምን እንደምናደርግ። ስለዚህ ህግ እየጣስክ መኖር እንደማይቻል ባለፈው አይተናል። ህግ እየጣስክ አሁንም ስልጣን መያዝ አይቻልም። ህግ እየጣስክ መኖር አትችልም። ህዝብ መምራት አይቻልም። አሁንም ህግ ማስከበር ይመጣል። የሚጎዳው ዱላ የሚያርፈው ትግራይ ህዝብ ነው። ያኛው ሊያመልጥም ይችላል። ህልውናው
ሊያረጋግጥ ይችላል በሆነ መንገድ። የትግራይ ህዝብ ህልውና ግን ሊያረጋግጥ አይችልም። ስለዚህ ሁሉም ጊዜው የምንታገልበት አሁን ነው። እኔ እስከ መጨረሻ ጮሃለሁ። ምክንያቱም የትግራይ ህዝብ በቃው፣ አሁን መሸከም አይችልም።